ላይ ወሎ ለማደርን ብርቱካኒ አሚቲ ያዳ መቼት ማጫለኝ ሰኞ ልጠብቅሽ ወይ ማክሰኞ ቆሬለየ ጌኔ ላይ ቦና አሆይ ሞና ፈልፈሉ ተባስነው አሆይ ሞና ፈልፈሉ ደፋር አሆይ ሞና በጣም ቀላል ነው ሾው ማዝናኝ ነው የምንገኘው በአባይ ቲቪ ነው ሁሉም ምርጥ ነው እዚህ የሚገኘው የምናካሂደው ጨዋታ ዋሸው እንዴ ነው ዋሸው እንዴ ነው ዋሸው እንዴ ነው ዋሸው እንዴ ነው ትሌ ኮበሌ እባላለሁኝ ዋሸው እንዴ ላይ እኖራለሁኝ አባይ ቲቪ ላይ እንዲደሰቱ እመጣለሁኝ በየሳምንቱ ማርቆስ ውራሌ ሆኜ ውራሌው እንደምታውቁኝ ውራሌው ጆንያ ይዤ አባይ ቲቪ እመጣለሁኝ ውራሌው ደምስ ስሜ ደምሴ ይሄ ነው ዳንሴ የምታወቀው በዚህ ምላሴ እንዲህ ከሆነ አለባበሴ በአባይ ቲቪ ላይ አለሁ ራሴ ዘዶ ሸበላው ከቤቱ ወጥቶ ጸሎት አድርሶ ቁርሱንም በልቶ ዋሸው እንዴ ላይ እየመጣ ልዘክሰን ነው አበጣጣ ፍልፍሉ እውነት አውርቻ አልሆነልኝም ደሞ ነው ሁሉም ምርጥ ነው እዚህ የሚገኘው የምናካሂደው ጨዋታ ዋሸው እንዴ ነው ዋሸው እንዴ ነው ዋሸው እንዴ ነው አባይ ቲቪ ነው አባይ ቲቪ ነው ዋው አረፍ በሉ ክቡራትና ክቡራን ተመልካቾቻችን እነሆ ቀጠሯችንን አክብረን ተገኝተናል ዋሸው እንዴ ተጀምሯል ማርቆስ ጥላውን ፍነ ዜዶ ፍልፍሉንም ደምሴ ዛሬም አብረናችሁ እንቆያለን በቅድሚያ እንግዶቻችንን እንጋብዝ አይደል ከዛ በፊት እንደዚህ ሽክ ያደረገን አማኑኤል ዲዛይን አድራሻ ሽሮሜዳ ቁጥር 1 ማለት ነው ቤተ መድኃኒዓለም ህንፃ 4ኛ ፎቅ ላይ ይገኛል ቁጥር 2 22 አዲስ አበባ ስቴዲየም አጠገብ ኤጂ ግሬስ 2ኛ ፎቅ ላይ ይገኛል ቁጥር 3 አያት ለሚኩራ ኦልማርት ሱፐር ማርኬት ፊት ለፊት ይገኛል አማኑኤል ዲዛይንን እጅግ አድርገን እናመሰግናለን አማኑኤል ዲዛይንን ለማግኘት እንግዲህ ከስር በምንጽፋቸው ስልኮች መጠቀም ትችላላችሁ አማኑኤል ዲዛይንን እናመሰግናለን እንዲህ ዛሬ ደግሞ ፕሮግራማችንን በተመልካችነት እያደመቁልን የሚገኙት ኤዲ ዴንታል ክሊኒክ ፋሮ የሚያደርጉት አይደል ኤዲ ዴንታል ክሊኒክ እኔ ከዚህ ቀደም እነሱ ጋር ተሰርቼ አውቃለሁ እና በጣም ጥሩ መስተንግዶ ያላቸው ናቸው ዶክተር ኤዲንም እናመሰግናለን በጣም ደግሞ የጥርስ ኮንትን ከቀልድ ጋር ይገናኛል እኛም ያለ እነሱም ያለኛ አይሆንም ዴንታል ክሊኒክ አድራሻው እዚሁ አዲስ አበባ ሜክሲኮ ደብረ ወርቅ ህንፃ 8ኛ ፎቅ ላይ ይገኛል ለበለጠ መረጃም በ0908 11 82 መደወል ትችላላችሁ ማለት ነው ኤዲ ዴንታል ክሊኒክን እጅግ አድርገን እናመሰግናለን ወደ ዋሸው እንዴ ከመግባታችን በፊት እንግዶቻችንን እንጋብዝ መጀመሪያ ፍልፍሉና ይቻላል ብለዋል አይለ እንውጣ ኤዲ አሪፍ ነው አሉ አንተ ግጭትን ወደ ፍንጨት ያረጉታል አሉ አቤት ጤና ይስጥልኝ ጤና ይስጥልኝ አይ አንዴ ሰውየው ገብተዋል አንዴ ቆይ እስቲ ገብቷልና ጤና ይስጥልኝ አብሩስልን ትላንትና መጥቼ ነበር ትላንት አይቻለሁ ልበል መጥቻለሁ ዛሬ ተመልሰና ብለህ ነበር ትላንትና ታመው ነበር አልገቡም ትላንት ታመው ነበር አልገቡም ዛሬ ትንሽ ስራ በዝቶባቸዋል አልመጡም ነገም ያማቸዋል እንዴ ስንት ሰዓት ነው ሰዓቱ እኮ አራሳ ነው እሳቸው እንደ ከባድ መኪና ጧጧት እንዳይወጡ ተብለዋል እንዴ መኪና ስላስታወስከኝ ተበላሽተው ቆመዋል ባይሆን ስታፍ ታሞብናል ደገፍ
እንዴት ማለት? እኔ ስመላለስ እዚህ እኮ ቋሚ ተመላላሽ ባለ ጉዳይ እንጂ እኮ ሰራተኛ አይደለሁም። ያው ከተመላለስ ካይቀር ሰው ለሰው ደራሽ ነው። አሃ እናንተ ሳትደግፉ እኔን ልታስተኙ። መደጋገፉ እንዳለ ሆኖ ና እስኪ ግባ። ተወዳጁ ተዋናይ መርር ነጋሽ መርዴ እንኳን ደህና መጣ። እንኳን ደህና ቆይ። እናወራለን ስላንተ መርር ስለመጣ እጅግ አድርገን እንግዳችሁን ጋብዙ። እሺ ደርብ ዘነበ በጣም ስለመጣ በጣም ደስ ብሎናል። እስቲ አሁን ያው በጣም የምንወደው ነው። በፊት በኢትዮጵያ ቴሌቪዥን ሁሌ ነበር የሚለቀቀው እኮ የሙዚቃ በየቀኑ ነበር። በቀን ብዙ ጊዜ ተደጋግሞ ነው የሚለቀቀውና እስቲ እንደው ለተመልካቾቻችን በድምጽት ወሎን በልልን እስቲ አይደል? እስቲ ቸብ እስቲ ተነሳ ልቤ ካልመታው ላረጋ ቀልቤ ከወሎ ከአገራችን ሳልቃኘው ዙሪያው አይቄን ናራሪቡ በይኝ ራሪቡ ባንቺው መጀን ባንቺው መጀን እስኪ እንዲበጀን እንደምነው ወሎ ደስ የምድረ ገነት ለአብነት ተጠቃሽ ሰው የሚወጣበት ልምጣ ጓዜን ሳልል አንቺ ጋር ልደር ራሪቡ በይኝ ትተሽ መግደርደር ከተነሱ ወዲያ ከጀመሩ መብረር አይልግም ጉልበት እረፍት አይልግ ወሎ ላይ ወሎ ለማደርን ደሴ ለማደር ይበቃል። እሺ ደርብ ዘነበ እንግዲህ ያው ለበርካታ ዓመታት ውጭ ሀገር ነበርክ። የት ሀገር ነበርክ? አውስትራሊያ። አሁንም ተመልሰህ ትሄዳለህ? አንዳንዴ አሪፍ ነው። ምን ያህል ጊዜ ቆየህ እዛ? 27 ዓመት። ይሄም እኮ ሙዚቃውን ስታወጣው ከዛ መተህ ነበር ያወጣኸው አይደለ? እንዴት ነው አውስትራሊያ? ጥሩ ነው። እዛም ክለብ አለ? ምንድን ነው እዛ አሁን ክለብ የለም። ሌላ ስራ ነው የምትሰራው? ሙዚቃም ትሰራለህ፣ ሌላም ትሰራለህ። ግን ብዙ ጊዜ ክለብ አንሰራም። ኦኬ። ብዙ ሰዎች ግን በጣም ያንተን ሙዚቃ ይወዱታልና እንደው ከሙዚቃ ባጠፋብን ምን የሰራው ሌላ ነገር አለ አሁን በቅርቡ? ሰሞኑን እዛም እሰራለሁ። እዛ እሰራለሁ። እዛ ብዙ ጊዜ ፌስቲቫል፣ ሾው፣ ኮንሰርት ምናምን የተለያየ ሀገር እንሄዳለን። ያው ኢንተርናሽናል ማለት ነው። ዲፍረንት የተለያዩ ከኛ ባህል ጋር ገና አልተገናኘንም። ሌላ ሀገር ፈቀድክልኝ። ለደርብ ዘነበ ለኔ ጓደኛዬ ነው። ከብዙዎቻችሁ ጋር አይተዋወቅ ይሆናል። ለኔ ግን በጣም ረጅም ዓመት ጓደኛሞች ነን። አብረንም በመድረክ አዲሱን ዘፈኑን በሚዘፍን ጊዜ ግን በጓደኝነት ክሎዝሊ ስለምንተዋወቅ በጣም ሻይኒ ነው። የሚገርመኝ ነገር በጣም አይናፋር ነው። ሰው ሰላም ሲል በጥቂቱ ነው፣ ሲያወራ በጥቂቱ ነው። መድረክ ላይ ስታየው ግን ሌላ ሰውዬ ነው እና ይሄን ባህሪውን በጣም ይገርመኛል። በሁለተኛ ደረጃ ደግሞ አገሩን በጣም ይወዳል ኢትዮጵያ እና ኮምፕሊትሊ እሱ እዚህ መኖርን እንደሚወድ እዚህ መኖርን እንደሚፈልግ የሏ ነገር ሆኖ የእንጀራ ጉዳይ ሆኖበት እንጂ ኢትዮጵያን በጣም የሚወድ ሰው ስለሆነ ኢትዮጵያን የሚወድ ሰው በጣም ስለሚወድ አንዴ አጨብጭቡለት። ሁለት ይቀራል። ደርብ ለማንኛውም ጥሪያችንን አክብረ ስለመጣ እጅግ አድርገን እናመሰግናለን። ሌላኛው እንግዳችን መርድ እንኳን ደህና መጣ። መርድ ነጋሽ ምርጥ ተዋናይ ነው። ኪነ ጥበብን የጀመረው በመድኃኔዓለም ትምህርት ቤት ነው።
ከዚያም አዲሱ ገበያ አካባቢ በሚገኘው ፍላጎት የቲያትርና የስነ ጽሁፍ ክበብ በመግባት ሙያውን አዳብረዋል። መርዴ አዳብረዋል። በሙያው 23 ዓመት አገልግሏል። 22 ዓመቱ አይመስልም? ራሱ ተፈጥሮ ራሱ 23 ዓመት ግን በዚህ ሙያ አገልግሏል። ከ20 በላይ የሚሆኑ የህፃናት ቲያትሮችን ሰርቷል። 12 የሚጠጉ የአዋቂ ቲያትሮችን በአገር ፍቅር ቲያትር፣ በራስ ቲያትር፣ በመዘጋጃ፣ በብሔራዊ ቲያትር፣ በዓለም ሲኒማ ሰርቷል። መርዴ ከሰራቸው የመድረክ ቲያትሮች መካከል አማጭ፣ የዳዊት እንዚራ፣ ኤሮስ፣ ከመጋረጃው ጀርባ፣ የመንግስት ስራ፣ ደጋግ ሰይጣኖች እና ሌሎችም ቲያትሮችን ሰርቷል። በርካታ የቲቪ እና የሬዲዮ ተከታታይ ድራማዎችንም በመስራት ተሳትፏል። ከነዚህም መሃል 321፣ ሞጋቾች፣ ዳና፣ ኮንስታብል፣ መክሊት፣ ጽኑ ልብ እንዲሁም በተወዳጁ አፍላ ፍቅር ላይም ተሳትፏል። በፊልም ደግሞ መክሊት፣ የትዳር ያለን በድርሰትም በረዳት ተዋናይነትም ነው። መርር ነጋሽ ስለመጣ እጅግ አድርገን እናመሰግናለን። የምትለን ነገር አለ ተጨማሪ? ሁሉንም ብለዋል። ስለጋበዛችሁ በጣም አመሰግናለሁ። አሁን አገር ፍቅር ነው ያለኸው? አሁን አገር ፍቅር ነው በተዋናይነት የምሰራው። ተቀጥሬ እዛ ነው። ምን ያህል ጊዜ ሆነ አገር ፍቅር? አገር ፍቅር አሁን ከህፃናት ቲያትር ወደዚህ ከመጣ ወደ 8 ዓመት ሆነኝ። ህፃናት ቲያትር ነበርክ? ህፃናት ቲያትር 7 ዓመት ሰርቻለሁ። መርዴ ስለመጣ እጅግ አድርገን አመሰግናለሁ። ወደ ዋሻው እንደ ከማለፋችን በፊት አንዳንድ ነጥብ የሚያስገኝ ጥያቄ ጠይቃችኋለሁ። ይምጣ። ደርብ ተዘጋጁ። እንግዲህ ያው ኢትዮጵያ የብዙ ብሔር ብሔረሰቦች ሀገር ናት። ስለዚህ እኔ ብሔረሰብ ስጠራ እናንተ አንድ ሙዚቃውን ትጫወቱልኛላችሁ። የዛን ብሔረሰብ የጠራ ግጥሙን ባትችሉትም በውዝዋዜያችሁ እንትን ማለት ትችላላችሁ። ከማን ልጀምር? ከማን ፍልፍሉ ስለማይችል ከነሱ እንደምን ከማን ከነሱ ከእናንተ ልጀምር። እሺ ከኛ ጀምር። እሺ ትግርኛ ማርቆስ ጋምዬ ስገድልኝ ማዬ ስገድልኝ ማዬ ስገድልኝ ማዬ አለ ግን እንደዚህ ጋር እኔ ለሙዚቃው ነበር ደርብ ያልኩት፣ ግን ደርባ ቤት እሺ ኦሮምኛ ቡርቱካኒ አሚቲ ያዳ ዛሬ ገና ተዋጣልኝ። እነ ጥሌ ወላይትኛ ጋሽ በላሎሞ ሀያ ጋሽ በላሎሞ ሀያ መቼት ይመጫለሽ ሰኞ ልጠብቅሽ ወይ ማክሰኞ ጋሽ በላሎሞ ሀያ ጋሽ በላሎሞ ሀያ ሮብ ማጋባ ያለው ሐሙስ ደግሞ ስላሴ ነው። ጋሽ በላሎሞ ሀያ ሶማልኛ ና እንግዲህ ሶማልኛ ኧረ ብዙ አለ። ኧረ ተፈን ሶማልኛ ጌዲዮን የሴቷ እሱ ያለው ሶማሌ የምትል ምን ልበለው? እሱ ያለው ሶማሌ አልመለሱም። ሶማልኛ ኬኔ 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 ጋርጋራ ባዶ ከማሂራ ወርጋ ሂረገረጀ ቀለናና ኮረነየ ኬኔ ኬኔ ደርብ የሚያውቀዋል ዘፈኑ ታዲያ የቆየ ነው። ኬኔ እኮ የቆየ ነው። ዱርዱር ባንዶችም ተጫውተዋል። ዱርዱር ባንዶች ከኦሮምኛ ጋር አይ ዱርዱር ባንድ የሰሩት ነው። ዱርዱር ባንዶች የሰሩት ደርብ። እሺ እነዚህ ዶ ሲዳምኛ ሶሜጋኤቲ ዘረከባቲ ፌቶሪ ሄሮ ያዘ ቀጥራ መክቴ አታኒ ሮዶ ኖሞናኖቶ ኩኒማቲ አቲ ኩላቶ የማ That's hip hop.
ሂፕሆፕ ቋንቋው ይሄ ቃሉን ስለዚህ እስቲ የጭፈራውን የሲዳምኛ ዘፈን ሌላ ደግሞ አለ ቦርቶካንቾያ ኢሌያ አዳራርቾ አሹታኔራ ዘኔጋኔባልቾ ኢኖ ኢኖ ያ መገኑ ስቴሲሴ እናን ይላል ችሎ የተስፋዬም ታየ እኮ ኦፈናን ነው አለ ፈናኑ በጣም ተወዳጅ ዘፈን ነው። እነ ማርቆስ ቤኒሻንጉል ዙምባራ ጋምቤላ ኡማሪ ተቆጣ ሽንኩርት ወጣ አይደለም ሶሪ ይሄ ኩናማ በለው ግን የኩናማውን በለው እስቲ አለለ አለ አለ ሸዋለለ አለለ አለ አለ እሱ ኩናማ ነው እኮ የኩናማውን በለው ነው ያልኩት። አምባሮ በነገራችን ላይ የዚህ ድምፃዊ ኪዳኔ ነው ሳክስፎኒስት ነው። ለፍቅር አዲስም የኩናምኛ ሙዚቃ ሰጥቷል። ለእንትናም ለትግርኛ ዘፋኛ ለእንትና ለማለት ገብረ ገርጊስም የሰጣት ነው። ኪዳኔ በጣም ኤልያስ መልካ ግን አንዱ ጠየቀ ምን ነበር? የምን ብሔር ነበር? ጋምቤላ አሁን የተጠየቀው እኛን በለታ ቆይ ካልመለሱ ወደ እናንተ አኛ ዱራምፈቱ ኢኖኔ ጀኒና ቶልጌኝ እሺ አላላችሁት ማሌ እስቲ ከፍኛ አለያቴ ሽምቡራ በጣም አሪፍ አስዘገና እናዘባቸዋለን። ጉራግኛ በመኗ ለበባሉ አግኝታችሁታል። እሺ አሁን ይሄንን ካገኛችሁ ነጥብ ሰጣችኋለሁ። ሀደርኛ እንዴ እንትና የቃቂ ተስፋይ የቃቂ ተስፋይ አዲስ የሆነ ነገር አለ ቃቂ ተስፋዬ ዘፈን ዜማውን እንበለው ይቻላል። ለጭፈራ ከመወስወሳችሁ የተነሳ አንድ ምንጃር ጨፍሩልን። ኑ ሁለታችሁ የምንጃር አንድ የምንጃር አውጣለት። አውጣለት ፈልፈሉ ገባሰው ፈልፈሉ ደፋር ሰዎችን ያስጠላል እሱ ሳይማር ስለዚህ ነጥብ ለማን ይሰጥ እንዴ? ለማን ይሰጥ እንዴ? አምናችኋል። ስለዚህ ያስቀየምናችሁ ነገር አለ። ለማን አሉ ፍልፍሉ ማነው ጥሌ ደርብና ማርቆስ አንድ ነጥብ አግኝተዋል። አንድ አግኝተዋል። በቀጥታ ወደ ዋሻው እንድናልፋለን። ማርቆስ ታሪክ ንገረን። እግዚአብሔር ይመስገን። እንግዲህ ቀሪዎቹን
በሳምንት ደግሞ እንጫወታለን። ቴንክ ዩ ቀሪዎቹን የብሔረሰብ እንጫወታለን። ሳምንት ደግሞ እንቀጥላለን። ቴንክ ዩ። ልደቴን በፍጹም አክብሬ አላውቅም። ከተወለድክ ማርክዬ፣ አቤት። ቁጥሩን ስለማታውቀው ነው? አይ አይደለም፣ ቁጥሩንማ እንዴት አጠዋለሁ? አይ ከዚህ በፊት የሆነ ኬክ እየቆረስክ ፎቶ ፖስት ተደርጎ አይቻልም። እኔ አዎ ሰዎች ሰርፕራይዝ አድርገውክ መሰለኝ የልደት ቀን። እዚህ ነው? አይ እዚህ እዚህ የተከበረው እዚህ አባይ ቲቪ አይደለም ፍሉ ምናምን ነው አይደለም፣ ሌላ ቦታ ሌላ ሰው ሰርፕራይዝ አድርጎት ፖስት ተደርጎ አይቻለሁ። እቤት እነማ ጋር ያለህስ? የትም እኔ በቃ ከተወለድኩ ጀምሮ ልደቴን አክብሬ አላውቅም። አሁን እኮ እንደኔው ልትሆን ነው። አሁን እኔ ስሞት እኮ ምንም ታሪክ የለኝም። እኔም ተወለደ ጠወለገ ሞተ። በቃ እንደ ልደት ነው እንዴ ታሪክህ? ሃፒ በርዝዴ። ለምን ልደት ታሪክ አይሆንም። ለምንድን ነው ያልተከበረልህ? ለምን ያልተከበረልህ? በቃ አልተወለደም ማለት እኮ በቃ እኮ አልተወለደም ማለት ነው። ልደት ስላላከበረ እሺ ኦኬ። በቃ የለም አልተወለድኩም። ማርክዬ ወይ ለምንድን ነው ያልተከበረልህ? በቃ እኔ አክብሬ አላውቅም። ግን ቀኑን ቁጥሩን ምናምን ቀኑን ቁጥሩን ታውቀዋለህ? እድሜ አይ ነው አይደል? ቀኑ መቼ እንደተወለድኩ ታውቀዋለህ? ታውቀዋለህ? ጥቅምት 13 ኦኬ። ጥቅምት ስንት? 13 18 ሊብራ ነህ? አይ እንትና ነኝ ማን? ማርቆስ ነኝ። ማርክዬ፣ ማርክ የኔ ወንድም ወዬ በፊት እንግዲህ ያው እድሜ ቅርርብ ነን። እቺ ድፎ ዳቦ ላይ ያሻማ ተሰክቶ የለም የማይከፈተው እኮ ከሚመለሰው ተመላሹ ከሱቅ ያ ጥቁሩ ስንዴ ድፎ ተነስተ ከ15 ቀን በኋላ እስኪሞላ ምን ማለት ነው? የማይከፈት ማለት ምንድነው? ሚሪንዳ ሚሪንዳ ከሱቅ ይመጣል። 8 ሚሪንዳ ሁለቱ የሚከፈተው 6 ተመላሽ ይመለሳል። እኔ አልሰማሁም። ተከብሮለት ያውቃል? ውሸት ነው። ውሸት ተከብሮለታል። ያከብሩለታል። ውሸት ማን? እቤት እነ ማዘር ያከብሩላል። ትንሽ ሆነ አይከበርም። አይከበርም። አንዳንድ ሰው ልደት የማያከብሩ ሰው ከአንድ ዓመቱም ጀምሮ አይ እሱማ ያማ አይቆጠርም። ያኔማ ተከብሮለት ያውቃል። እሱ አይ እንዳለ ታሪኩን እኮ ተከብሮልኝ አያውቅም ካለ ከአንድ ጀምሮ ነው። ልደት አክብሬ አላውቅም ነው ተከብሮልኝ አያውቅም። ልደት የሚባል እኔ ተከብሮ በአንድ ዓመት ድንገት እንዴት ታስታውሳለህ? አንድ ዓመትን 2 ዓመት ተከብሮ ቢሆን ይነግረዋል ቤተሰብ አልተከበረም። ያኔማ የፎቶም የምንም ማስረጃ አይኖርም። በዛ እድሜ ያው እንዴ በእኛ ጊዜ ፎቶ የለም። ምን ፎቶ የለም እንዴ? ይኖራል። የእጅ ስራስ ቢሆን እንደ ይጠፋል። ማርክ እንዲያውም በ2 ዓመቱ አንቧ ጠጥቷል። ስለዚህ ውሸት ተከብሮለታል። ግን ባይዘዌ እቺ የዚህ የልብሷ ናት መሰለኝ ጥላውንን ፊት ይዩት። ልብሴ ራሱ እንዳለ ፍልፍሉ እንኳን ትሻላለህ። የኔ ስለማይዝም ትምህርትና ሌላ ነገር አይዝም። እናት አይ ጥላውንማ የቅድም ሲዘፍን ራሱ ይረክፍ ነበር። አዎ አብረቀረቃሉ ውልን ነበር። አብረቀረቀ ነው። የልብሱ ነው ውበቱ ይጋባል፣ ወደ ፊትም ይጋባል። ለማንኛውም ውሸት አላችሁ። እሺ ማርቆስ ልደቴ ተከብሮልኝም አክብሬም አላቅም ያለውን ፍልፍሉ መረዴና ዜዶ ውሸት ነው ብለዋል። አሁን ማርቆስ ያወራው ነገር እውነት ነው ውሸት ነው? እውነት ነው። የስ ነጥብ አግኝተናል። በጣም ምንድን ነው ንገረን እስቲ። በጣም ነው የሚገርማችሁ። እኔ አባቴን አላውቀውም። የ2 ወር ልጅ እያለሁ ነው አባቴ ሞተው። የአባት ምናምን ጣም አላውቅም ጭራሽ። ያው እናቴ ነች እንደ እናትም እንደ አባትም ሆና ያሳደገችኝና ይገርመኛል። ያው እኔ ከተወለድኩ በኋላ እናቴ በነበራት የመጨረሻ ልጅ ስለሆንኩኝ በነበራት ብዙ ልጆች ያው ኃላፊነት የመወጣት በሱ ይመስለኛል ልደቴን አላከበረችው። ከዛ በኋላ ግን ለምን እንደሆነ አላውቅም ጥቅምት 13 ልደቴን እንደሆነ አውቅና ጥቅምት 10 እዘጋጃለሁ። በቃ በ13 ልደቴን እንግዲህ አግብተህ ወልደህም እኮ
ሁሉ ነገር በተመቻቸልኝ ሰዓት ልክ ልደቴን ላከብር ስል እረሳዋለሁ። የሚገርማችሁ ግን ዘንድሮ አሁን ጥቅምት 13 ላከብር በቃ ወስኜ ልደቴንማ አከብራለሁ ብዬ ምን እንደሆነ አላውቅም 13 ዘለለኝ። በቃ ነገር ግን እናቴ ያርፋለች። ከዚህ በኋላ የዋሻው እንደ ፕሮግራም አስታውሰን በእርግጠኝነት በ13 ሌላ ቀን ለመጀመሪያ ጊዜ ጥቅምት 13 2019 እግዚአብሔር ለዛ ያብቃን እናከብራለን። በተጨማሪ ግን ሲንግል ማሞች በተለይ ግን ፌስቡክ ላይ ቢያዩ እኮ ያከብርለታል፣ ያስታውሰዋል። አዎ ፌስቡክ ያስታውሳል። አይ ፌስቡክን ወሽቼዋለሁ እድሜ ቀንሻለሁ። ለማንኛውም ግን በተለይ ሲንግል ማም ሆና በጣም በብቸኝነት አሳድጋ ይህንን የመሰለ ሙያተኛ ስለሰጠችን አጨብጭቡላት አይደለም። እሷ ባትሰማ እግዚአብሔር ይሰማል። ነፍሷን በገነት ያኑርልን። አሜን። ያው ሁላችንም ቃል ገብተናል። ከአሁን በኋላ በ13 ጥቅምት 13 በየወሩ ለምን አይከበርልን? እናከብራለን። የሁሉንም ዓመት እንድንጨርስ አይደለም? ልክ ነው። እንደሱም ጥሩ ነው። እሱ ይቻላል ለማጣጣት። እንደዛ ብለን ሁላችንም እናከብራለን። ግን በ13 እድሜ እየቀነስን ነው የምንሄደው እስካሁን የመጣበትን ወደ ኋላ ማለት ነው። ልክ እንትን እንደሚለው ፊልም ማለት ነው። ሽማግሌ ሆኖ ተወልዶ ህፃንነት የሚመጣው። ለማንኛውም 2-0 ዜዶ ታሪክ ንገረን። በቦርሳዬ ይዤ የምዞራት ድንክ ዛፍ አለችኝ። እኔ እኮ ዜዶ በጣም ስራ አላት። አዎ ውሃ ታጠጣታለህ? አዎ ደርብ ጠይቀው እስቲ። ድንክ ዛፍ ዛፍ እንዴት ብሎ በቦርሳ ይያዛል? ድንክ ናት። እንደውም አውስትራሊያ ዛፍ አለ አይደል? በጣም አለች። ድንኳን ማለት $500 ድረስ ዛፍ ትንሽ ግራር የኢትዮጵያ 1 ብር ናት። ዛፍ አላት እንዴ? እኔ እንጃ ይኖራታል። ድሮ ያለችው አለቻት። ቡና ነው እኮ። አዎ እኮ ዛፍ ነች። አይ ድንክ ዛፍ ነው ያለው። ድንክ ዛፍ በቦርሳ ይዤ ዜዶ አይታጣቀለ ዋ ማለት ቆይ ይሄ በሚታዘለው ቦርሳ ነው ታጣፊው አይኪስ? አይ በሚታዘለው እንዲህ የጎናልኝ ውሃ ታጠጣታለህ? አዎ ብዙ ጊዜ እንዲህ ጎኔ ላይ ነው የምትሆነው። ውሃ ጠጣት። ጥላ ምናምን አላት? አዎ ሲደክመኝ የሆነ ቦታ ጠለል እላለሁ። በማ በሷ ዛፏ ንፋስ ንፋስ ቦታ ከሌለው ንፋስ እና ይዛት ትሄዳለህ? አዎ ይዛት ትዞራለህ? ይዣት ነው የምዞረው። ምንድነው ምክንያት? ድንኩ ዛፏን ወዳታለሁ። እንደ ድንኩሽ እንደሚባለው ነው። ስንት ዓመተ ምህረት ላይ ነው? መቼ ነው? ከስንት ዓመት በፊት? ኦልሞስት 78 ዓመት ሆነኝ። የት ሄደች? አለች እኮ። ለምን ይዛት አልወጣህም? ዛፍ ናት። ብዙ ጊዜ እዚህ ይዣት ልመጣልና ታፍራለች። ካሜራ አትወድም? እንዳትወልግብኝ የሰው አይንም እንዳይጋት። ወደ ገደለው ምን አለ? እውነት እሸት ውሸት ነው። ውሸት ጥሌስ እውነት ለምሳሌ እውነት ምክንያት ዜዶ አትክልት ሊወድ ይችላል። የእንትን ፍቅር ሰዎች ለማሳየት ድንክ ዛፎች በተለይ አይገኙም። ታውቃለህ፣ በጣም ሬር ናቸው። ስለዚህ ለሰዎች ለማሳየት ይዞት ወጡ። ቆይ ስንት ጊዜ ሆናት? 5 ዓመት አለ እኮ። 5 ዓመት? በጣም ይዣት መዞር የጀመርኩት የኮቪድ ሰሞን ነው። በቃ በጣም ምን ጉንፋን እንዳይዛት ያው አየሩ ምናምን በኮቪድ ስለተበከለ እና ታድነኝ እንደውም ብዬ እሷን ይዤ ይዞ መፋቂያ ነው። አረ ድንክ ዛፍ ናት። አይ እምልህ something has to be ያው ህይወት አብረንቢ got to be something you know። እውነት እሸት ጥሌ እውነት ደርብ ውሸት ማርቆስ እውነት ማፋቂዋ መሰለች። የሆነች ነገር አለች። የሆነች ነገር ይዟት ሊዞር ይችላል። ደርብ ይቅርታ አድርገን እውነት። እሺ፣ ስለዚህ በአብላጫ ድምፅ ዜዶ በቦርሳ ይዤ የምዞራት ድንክ ዛፍ አለችኝ ያለውን ጥሌ፣ ደርብና ማርቆስ በአብላጫ ድምፅ እውነት ነው ብለዋል። አሁን ዜዶ ያወራው ነገር እውነት ነው ውሸት ነው? ረስቲ ጣራ
እንዴት ግን ያላችሁ እንደዚህ አይነት ነገር ለምን መሰለህ? እንደዚህ አይነት ነገር እውነት ይባላል አይባልም እኮ። አንተ በድፍረት እውነት ያልከውን እኛ ምን ያስፈልግ? ልሳሳትም እችላለሁ። ድርብ ደርሶበት ነበር። ምናልባት ምን ነበር ያለው? አይደለም ብር ማፋቂያ ያለው ብር አይደለም? አይደለም። ኦኬ፣ እሺ። እንትን ነው የኮቪዱ ሰሞን እቺ ባለዛፍ የምትባለው ሳኒታይዘር መታ አይሆንም እሱ that's not it ልክ ነኝ እኔ ምን ማለት መሰለ ድንቅ ዛፍ ደርብዬ እኔ አልኩት ነው ባለዛፍ የሚባል አልኮል የሚያመርት ነበረ። ድንቅ ዛፍ የኮቪድ ሰዓት ላይ ሳኒታይዘር ያመርት ነበረ። ልክ ነህ። ከባለዛፍ እየቀነስክ በቃ ትይዛል። therefore ትክክል አይደለም። ድንቅ ዛፍ ያው ማደናገሪያ ስለሆነ ነው። እሺ 3-0 ሆኗል። ደርብ ታሪክ ንገረን። እሷን ብቻ አንብባት። እዛ ሲጠይቁ ትመልስላቸዋል። እሷን ብቻ አንብባት። ትምህርት ቤት አዘግቻለሁ። ጠይቋት። አዳር ነው አዳር የት ኤሌመንተሪ ነው ሃይስኩል እያለ ኤሌመንተሪ እና ተማሪማ ይዘጋሉ። የት ካዛንቺስ ከሳንቺስ ምንም የሚባል ትምህርት ቤት do I have to tell him መንገር አለብኝ? ከረሳው እርሰው ረሳሁት። ለምን አዘጋ? አላስታውሰውም። ለምን ብዙ ብር ስለሚያስከፍሉን አዘጋኸው? አዎ። ስንተኛ ክፍል ነበርክ? 8 እንዴት ልታዘጋው ቻልክ? ማለት ማን ዘጋልህ? ዳይሬክተሩ ያው ዳይሬክተሩ ዘኩት መጥተው ይሄ ነገር ብሩ ብዙ ስለሆነ ትምህርት ቤቱም ጥሩ አልነበረም መሰለኝ። በዛ ይሄ ነገር ጥሩ ካልሆነ ለተማሪው ካልተስማማ ብለው ዘጉት። በሩ ነው እንደዘጋው። ለስንት ቀን ነው የተዘጋው? ሙሉ ለሙሉ አንድ ሁለት ቀን 2 ቀን አዘጋ። ደርብዬ ልጆቼ በጣም አሁን በብዙ ስራ ውጭ ሀገር ትቆያለህ። በጣም ጥሩ ሰው ነህ፣ ጎበዝ ድምፃዊ ነህ፣ እንወዳሃለን፣ ደግ ነህ። ግን ትዋሻለህ። እኔ በጣም ውሸታም ነኝ። ለመሰለህ እሺ የአውስትራሊያ ባህል በአጠቃላይ እንትኑ ሴታፑ ውሸት ነው። እውነት ነው። ኢትስ ኢንግሊሽ ካልቸር ውሸት ባህል ነው። ውሸት ባህላችን ነው። እንዴት ሊዘጉልህ ቻሉ? መሳሪያ ታጥቀህ ነበር ወይስ እንዴት ነው? 2 ቀን ነው የተዘጋው። አልተመቸዋቸውም ማለት ነው። ሰው አንተን ማባረር ይቀል ነበር ትምህርት ቤቱን ከመዝጋት። አዎ ግን ተማረ ነው። አዎ ግን አየህ እሺ እዚህ ጋር እናውራ። እውነት ነው። እንዴት እውነት ነው? እሺ እንዴት አባቴ እንዴት? ኦኬ ይሄ ጥያቄና መልስ ነው የምናወራው አይደል? ከተናገረ በኋላ ምን እንዳለ ታውቃለህ? ማብራራት እችላለሁ። እውነቱን መሆኑን ሊያስረዳኩ የአውስትራሊያ ውስጥ ውሸት ባህል እሱ የለም። እዛ ሲሄድ ነው የሚዋሸው። እውነት ነው። እሺ እውነት መርድስ እኔ ሐሰት ነው እኔ እውነት ነው። ስለዚህ ወሰናችሁ? እስቲ ምክንያቱን ይንገረን። እኛ እውነት ይመስላል። ደርብ ትምህርት ቤት አዘግቻለሁ ያለውን ፍልፍሉ መርዴና ዜዶ በአብላጫ ድምፅ እውነት ነው ብለዋል። አሁን ደርብ ያወራው ነገር እውነት ነው ውሸት ነው? እውነት ነው። እሺ ደርብ ንገረን እስቲ ዝርዝሩን። ማለት ትምህርት ቤቱም ካዛንቺስ ነው፣ ልቤ ፋና ይባላል። የተዘጋው ትምህርት ቤቱ የምንወደው አስተማሪ በደሞዝ ጭማሪ ሌላ ትምህርት ቤት ሄደብን እና በሙሉ ተማሪዎች በሙሉ ደስተኛ አልነበርንም ማለት ነው። እና ትምህርት ቤት ውስጥ በአጋጣሚ ከትምህርት ቤቱ ፖፑላር የሚባሉ ልጆች ውስጥ ፖፑላር ወጣ ወጣ የሚሉ ማለት ነው። እና በዛ ሰዓት እንደዛ ስለነበርኩ ትምህርት ቤት ውስጥ ትምህርት ቤቱ አስተማሪውን ካላመጡልን ትምህርት ቤት አንማርም ብለን አድማ ሲያስኳቸው እና ለሁሉም ተማሪዎች አንማርም በሉ ብዬ ነገርኳቸው። እና ተማሪዎች ደግሞ ስለሚሰሙኝ እሺ ብለው ሁሉም ክላሱ በሙሉ ትምህርት ቤቱ አንማርም አሉ። እና የትም አስተማሪዎች ሲመጡ እንጮሃለን
በዛኛውም ሲሄዱ እዛኛውም ክላስ ይጮህባቸዋል። በአጠቃላይ ትምህርት ቤቱ ጥዋት ተዘጋ እና ማታ ከሰዓት ላይ ሄድ ቲቸሩ መጡና ችግሩን ሶልቭ ለማድረግ የት ነው ምንድን ነው ችግራችሁ ምናምን ሲሉ ብላክ ቦርድ ላይ ልጅ ሆኜ እኔ እንግሊዘኛ ከክላስ ውስጥ እንግሊዘኛ መጽሐፍ ማንበብ መጫወት ደስ ይለኝ ነበር እና በእንግሊዘኛ አስተማሪያችን ደሞዝ ይጨመርለት፣ አስተማሪውን ይመለስልን፣ እዚህ እኛ እንትን ካለ አንማርም ምናምን ብዬ በእንግሊዘኛ ብላክ ቦርዱ ላይ ጽፌ ቁጭ አደረግና እንደዚሁ ተሰብስበን ሄድ ቲቸሩ መጡ። ሄድ ቲቸሩ ሲመጡ አነበቡና ከላይ እስከታች አንብበው ቆሙ። ወደፊት ወደ ተማሪዎች እያዩ ይሄ ማን የጻፈው ተባለ። ይሄን የጻፈው ጸጥ፣ ሁሉም አንናገርም አሉ። ማንም ጸጥ አሉ። እኔም ተደብቄ ውስጥ ገብቼ ጸጥ አልኩ። ከዛ አስተማሪ ሄድ ቲቸር ይሄን ካልተናገራችሁ ይሄ ነገር ሶልቭ ሊሆን አይችልም ተባለ። ኦኬ። ከዛ ተማሪዎች ደርብ ነው የጻፈው ጠቆሙብኝ። በዛ ሰዓት እኔ በቃ ወዝ ላይክ ችግር ውስጥ ልገባ ነው ብዬ ነበር ያሰብኩት። ከዛ ተነሱና አጨብጭቡለት ብለው ሄድ ቲቸር አስጨበጨቡልኝ። ከዛ አስተማሪያችን ተመልሶ መጣ እና አስተማሪው እስካሁን ድረስ እዛው ያስተምራል። እዛው ናቸው። ማነው ስማቸው? ብዙ አየሁ። አቶ መምህር ብዙ አየሁ። የተማሪ ፍቅር እኮ ደስ ይላል። በጣም ደስ የሚል ነው በእውነት። አይ ሲነግረን ጥሩ ታሪክ ነው። ትምህርት ቤት ሲል አንድ ነገር አስታውሽኝ። ልቤ ፋናን ታውቀዋለህ? አንተ እዛ ነው የተማርከው? አልተማርኩም? አካባቢውን ጽጉም አሉ። እኔ እዛ አልተማርኩም፣ ግን ጽጉ ተምረሻል? እዛ አይደለች እና እንደዚህ በትምህርት ቤት ዙሪያ ነው። መምህሩ ይገባል። ወደ አገር ቤት አካባቢ ነው። አንድ ተማሪ የለም፣ ጎበዝ ተማሪ ነው እንደ ወንድሜ። ለምንድን ነው ያልመጣው ሲል አይ ደብተር የለኝም ብሎ ነው የቀረው ተባለ። መምህሩ የድሮ መምህሮች ጎበዝ ናቸው። ደብተር ገዝተውለት እቤት ላኩለት። ትምህርት ቤት መጣ። በሁለተኛው ቀረ። ለምንድን ነው የቀረው ሲባል ቀያሪ ሸሚዝና ሱሪ የለኝም ብሎ መምህሩ ገዝተው ለተማሪዎች ላኩለት። መጣ በአራተኛው ቀን እሱ ብቻ ነው የመጣው። ሌሎቹ ሲባል ሸሚዝና ሱሪ የለንም ብለው አልመጡ። ክፍል ውስጥ እኮ የምትወዳት ልጅ ካለች እኮ አስተማሪ ራሱ ሲገርፍ እኮ አታለቅስም። እንዲህ ነው የምትሰጠው። እውነትን እሷ ካለች አታለቅስም እንዴ? እና ይገርማል። ለአብርት ታሪክ ነው። የጥሌ የደርብና የማርቆስ ቡድን 3-1 እየመሩ ነው። 3-1 እየመሩ ነው። መርጌ ታሪክ ንገረን። ከ20 ዓመት በፊት ነው የተዳርኩት። አገባሁት በሰርግ ያገባሁት ከ20 ዓመት በፊት። ስንት ልጆች አሉ? አሁን 3 ልጆች አሉ። 3 ልጆች አሉ። የባለቤት ስም ማን ነው? የባለቤቴ ያስፈልጋል። ታዋቂ ሰው ሚዜ ነበረ? ታዋቂ ሰማን ባይጠቅስ ሚዜ ነበረ? አይ የለኝም። አንተ ታዋቂ ነበርክ? አይ በዛን ጊዜ ታዋቂ ነበርክ? አይ ገና እኮ ማርቆስ ጠይቀው። እንደው በሰርግ ነው የተጋባችሁ? ዝም ብለው ነው የተጋባችሁ? አይ በሰርግ። ስንት ዓመትህ ነበር ያኔ? ያኔ ሳገባ እንደ በጣም ትንሽ ልጅ ነህ እኮ ማለት ነው። ያኔ 15 16 14 20 ላይ አሁን ስንት ዓመት ነው? የስንት ዓመት ልጅ ሆነህ አገባ? በጣም ልጅ ነህ። በቃ ከ20 ብለህ እኮ 20 በላይ አለ። የመጀመሪያ ልጅ እድሜው ስንት ነው? ግድ የለም የመጀመሪያ ልጅ አሁን 18 ዓመት 20 ዓመት ሆኖ ልታገባ የቻልከው? አንድ ጥያቄ ያለኝ በጣም ወሳኝ ጥያቄ ነው።
ምንድን ነበር? በጣም ያንግ ነው። ብዙ ሰዎች በ20 ዓመታቸው ለማግባት በ18 ዓመታቸው ለማግባት የሚያስገድዳቸው ነገር ከሌለ በስተቀረ ልጅቷ ወይ ድንገት ከጋብቻ በፊት የሆነ ነገር ተፈጥሮ ወይ አርግዛብ ምናምን ነው ወይስ ዝም ብለን ያለ እያለቀሰ ነው ሲደረሱ ያላቻ ገብቸቶ እምቢ እያለ ተሞተቶ ሚዜዎች ነበሩ ማነሱ? እሺ አንተ መልስልኛ። ሚዜዎች አይደሉም እነሱ አይደሉም። ስለዚህ አንተ መልስልኝ። በቅርበት ታሪኩን ምኑን አሁን የጠየቅኩ አስገዳጅ የት ነበር? እዚሁ አይደለም መሰለኝ። አልሰማሁም። በትንሽ እድሜህ ልታገባ የቻልከው አንዳንድ ጊዜ ከጋብቻ ውጪ ቤተሰብ ስለሚከለክል ወይ እርግዝና ተፈጥሮ ምናምን ያ ግድ ይሆንና ታገባለህ አይደለ? ቤተሰብን ለማክበር በዛ ነው ወይንስ በ20 ዓመት ወስነህ ነው ያለው? ወስኜ እንወስንኛም እንዴ እሱ ላገባው አንተ ምን? እኔ ውሸት ደርብስ በ20 ዓመት ሊያገባች ማስገደድ በ20 ዓመት አይደለም እኮ ያለው ከ20 ዓመት በላይ ነው። እውነት ነው ያገባው። ከ20 ዓመት በፊት ይሄ ልጅ 40 ዓመት ቢሆነው ነው እኮ 20 ዓመት ወጣት ነው። መቼም ከዛ በታች ነው። 40 አልገባም ገና 40 አልገባም። ጥልዬ ተው እንጂ እሺ እሱ ያለው እድሜው ከ20 በላይ 36 ዓመቱ ነው። ጭራሽ 36 ነው። በ15 ዓመቱ ውሸት ትክክል ነው። እሺ ደርብስ እውነት ነው። እውነት አስረዳው ጥላሁን። አይ ለምን ያስረዳው መሰለህ? እኛ ጋር እንዴት ነው ከእናንተ ጋር እንዴት እኔን አሳምነኝ። እኔ ላምንበት ያልቻልኩት 36 ዓመት የሆነው 20 ስትቀንሰው 10 ምናምን 20 አይደለም የሚቀንሰው 16 ነው የምትቀንሰው። ለምን 20 ዓመት ሲቀነስ 16 ዓመት ነው ማለት በቃ 36 ከሆነ ከ20 በላይ ከሆነው ስለዚህ ዓመቱ ነው ያገባው አይደለም። በ16 ዓመቱ አይደለም ከ20 ዓመት በላይ ነው ያገባው አይደለም። በአውስትራሊያ እንዴት ነው? ውሸት ነው እነሱ ጋር ብለዋል እኮ አይደለም። ጥላሁን 20 ዓመት በፊት ሲሆን ከ20 ዓመት በፊት አይደለም። ከ20 ዓመቴ እድሜው 20 ካለፈው በኋላ ነው ያገባው አይደለም። የሷ ካሄድ ገባኝ። ከ20 ዓመቴ በኋላ ነው ያገባው ነው እንጂ ሊለ የፈለገው ከ20 ዓመት ምናምን ተቆጥሮ አይደለም ነው የሚለው። እስቲ ሰርጉ ላይ ማርቆስንም እንደዛ ነው። ውሸት አላም እንደዛ ነው። እንግዳ ነኝ ደርብ አላሳመንከኝ። እንደዛ አይደለም። 20 ዓመት ሞልቶኛል። አዎ እኮ ታዲያ ስለዚህ ሰው የትዳር ቆይታን ማሳጠር ነው። እውነት ነው ምናቸው በቃ እውነት ብሎ 36 ዓመቱ ነው። በ16 ዓመት አግብቻለሁ እያለ ነው። በቃ 20ውን ተው ቁረጥና ይሄ ልጅ እንደውም እኔ ልንገር አይደለ ባይሆነው እንኳን እንዲሆንለት ስል እውነት ነው። እንደውም እድለኛ ነው። አዎ እድለኛ በ16 ስላገባ አንደኛ ጥራይ ሰው ነበር። መርድ ከ20 ዓመት በፊት ነው ያገባሁት ያለውን ጥሌ ደርብና ማርቆስ በአብላጫ ድምፅ በልዩነት እውነት ነው ብለዋል። አሁን መርድ ያወራው ነገር እውነት ነው ውሸት ነው? እንደው ና ደርብ አሁን ገና አስረዳኝ። እሾም በሾህ ነው ማርቆስ በቃ ደርብን አገኘ። በቃ አስረዳን መርድ። እሺ ደምስ እኔ አዲስ አበባ ነው ተወልጄ ያደግኩትና ለቤተሰብ 5ኛ ልጅ ነኝ እና እናቴ በጣም ትታመማለች እና ሁሉ ጊዜ አንድም ልጅ ስላልዳረች አንዳችሁን ሳልዳራችሁ ምናምን ትላለች እኮ አስገዳጅ ነገር ኩጠይ እና ታላላቆቼን ስጠይቃቸው ነው ፕሮግራማችን አይደለም ሲሉ እኔ እናቴን ደስታ ጓደኛ ነበረኝ ያኔና አንድ ቀን አገባለሁ እሷ ግን ላትኖር ትችላለች እላለሁ። ስለዚህ አገባሁ። በስንት ዓመትህ? ኦልሞስት አዎ። ቆይ ስታገባ ስንት ዓመት ነው? እኔ ሳገባ 20 ኤግዛክትሊ 40 ዓመት ነው። ልክ ነኝ። እኔ በተረዳው አግኝቶታለች። ስሜቱ ይገርማል። በጣም የሚገርም ነው። ለምን እሱ ምክንያቱ ደስ ይላል። በፕሮግራም ሲያገባ እናቱን ላያገኛቸው ይችላል። ምክንያቱ ይገርም ምክንያት። እስካሁን ባለው ነጥብ የጥሌ ደርብና የማርቆስ ቡድን 4-1 እየመሩ ነው። 4-1 እየመሩ ነው። እስቲ የምስል ጨዋታ እንጫወት። ማንን ፍልፍሉና ጥሌን እናደርግ? ጥሌና ዜዶ ጥሌና ዜዶ አዎ ፍልፍሉ ጥሌና ዜዶ እናደርጋለን። ወደዛ ትሄዱናል፣ ምስል ታደርጉልናላችሁ። ተመልካች አሳዩ አንድ ጊዜ። እሺ አሁን ተመለሱ፣ ዙሩ፣ ጎንን ላጎንኑ። ተው እና ጥሌ በቃ ትንሽ ወደዚች። ስለዚህ ዜዶ
ላዩ ላይ ያለውን አያቅም፣ ጥሌም አያቅም። ስለዚህ ጥያቄዎች በመጠየቅ ከአንዳቸው በመረዳት ነው መልስ የሚመልሱት። 1 ደቂቃ ነው ያላችሁ። ግፋቢል 10 ሰከንድ ብጨምርላችሁ ነው። ከማን ይጀምር? ማን ያስረዳ? ዜዶ ያስረዳ። ዜዶ ያስረዳ። እሺ ጥላሁን ጠይቀኝ። ምንድን ነው ላይ ያለው? ሰው ነው። ሰው ነው፣ ግዑዝ አይደለም ሰው ወይ? ሰው ነው። ኦኬ። የጥበብ ሰው ነው። አዎ የጥበብ ሰው ስትል ሙዚቃ፣ ፊልም፣ ኮሜዲያን፣ ኳስ ተጫዋች፣ ኮሜዲያን ነው። ሂዝ ኮሜዲያን። ያ ያ ዓለም አቀፍ ነው አገር አቀፍ? ዓለም አቀፍ። ዓለም አቀፍ ኮሜዲያን። ኦኬ። ቀጭን ነው ወፍራም? መካከለኛ። ጥቁር ነው ነጭ? ነጭ ነው። ነጭ ነው። ነጭ ነው። ያ ማርቆስ ሊል ነው። ስታንዳፕ ኮሜዲ ነው ወይንስ ሙቪ ይሰራል? ሙቪም አለው ማይምስ ምናምን ይሰራል። በጣም ጎበዝ ነው። ፖፑላር ነው። በጣም እናውቀዋለን። ሊያልቅ ነው። ስቲቪ ስቲቪ ማለት ነው። ስቲቪ ስታንዳፕ ኮሜዲ። አይ አይደል። ሰዓት ሞልቷል። ሚስተር ቢን። ዋው መጥራት ነበረብኝ። በቃ ሌላ ቀን ትጠራዋለህ። እሺ ሚስተር ቢን ነው። ሚስተር ቢን ልጠይቅ። እሺ ጠይቃ። ግንባሬ ላይ ያለው ሰው ነው? እቃ ነው? ጉዝ ነው? ምንድን ነው? ሰው ነው። ሰው ነው። ሀበሻ ነው? ፈረንጅ ነው? ፈረንጅ ነው። ፈረንጅ ነው። የጥበብ ሰው ነው? የጥበብ ሰው። ኦኬ። የጥበብ ሰው ነው። ኮሜዲያን ነው? አርት ዘፋኝ ነው? ተዋናይ ነው? ፊልምም ይሰራል። ኮሜዲያንም ነው። ኮሜዲያንም ነው። ቻርሊ ቻፕሊን። አገኘሁ። ያው ያንተ ሚስተር ቢን መሆኑ ነው ለዜዶም መንገድ ይሆነው ፍንጭ የሰጠው። ለማንኛውም 1 ነጥብ አግኝተዋል። ስለዚህ 4-2 ሆናቸዋል ማለት ነው። 4-2 ሆናቸዋል። ጥሌ ታሪክ ንገረን። ጫማዬ ውስጥ እባብ አግኝቻለሁ። የት ነው ጥልዬ? የት አዲስ አካባቢ? አበባ አይደለም። አዎ ክፍለ ሀገር ነው የሚሆነው። የት ነው? እኔ እንጃ። ወደ የት እንደሆነ ወደ ጋምቤላ ወይ ቤንሻንጉል። መቼ ነው? 10 ዓመት ያልፈዋል። 10 ዓመት አልፎታል። በህይወት ያለው ነፍስ ነበር አለ። አዎ። ሩሙ ቤትህ ድረስ ገብቶ ነው ወይስ ጫማህን መስክ ላይ አውልቀህ? እንዴት እንደገባም አላየሁትም። ጫማህን የት ነበር ያረከው? ቤት ውስጥ አስቀምጬ። ብዙ ጊዜ ውጭ አስቀምጠው ነበር። አጥልቄዋለሁ እኮ። አይ ብዙ እባቡ እያለ አረከው ጫማውን? ምን አለ? እንዲህ ሲለኝ አውልቄ እንዲህ ስል አንገቱን አየሁት። ከዛ ሮጥ። ጥሌ ጫማው ውጭ ሰንብቶ ምን ያህል ጊዜ ቆየ ጫማ ውስጥ እባቡ? ማታ ያወለኩት ጫማ። እንዴት ችሎ? አቤት ማታ ነው ያወለው። ቤቱ ነው፣ እዛ ነው የሚኖረው። ሊሆን ይችላል። ብዙ ጊዜ እዛ ነው የሚኖረው። ጥላሁን እዛ ነው እባቡ የሚኖረው። እኔ እንጃ የት እንደሚኖር ግን ማታ ያወለኩበት ቤት እኮ ከማታ እስከ ቀን አብሮት ጫማ ውስጥ ነበረው። ነበር። ግን አገሩን ብትነግረኝ ለመገመት ጥልዬ አይሸትም። አይ አውቃለሁ። አገሩን ብትነግረን ለመገመት ይቀለናል። ቦታው አላስታውሰውም። 10 ዓመት ክፍለ ሀገር ነው። እባቡን ነው የማስታውሰው ቦታው። አይ ልትረሳው አትችልም። ወደ ደቡብ ነው፣ ወደ አርባ ምንጭ ወደ ምናምን ወደዛ። ምናልባት አርባ ምንጭ ሊሆን ይችላል። ለምን መሰለህ ብዙ ጊዜ አርባ ምንጭ እባብ ቤት ውስጥ ገብቶ ይገኛል ምናምን። እኔም ሄጄ 1-2 ጊዜ በቃ አርባ ምንጭ አይደለም ብቻ። አይ ወደዛ ያሉ እባቦች ወደ ቤት የመምጣት ባህሪ ያላቸው። አይ ወደዛ አይደለም፣ ቤተኛ ናቸው። እውነት ነው። ኧረ ውሸት ነው። አይ ምን ያህል ሳይዟ ማለት አይደለም። የእባቡ ትልቀት ምን ያክል? እሱ ወሳኝ ነው። አለካውትን ግን እኔ ሰዎች ሲነግሩኝ ማለት በጣም ረጅም ነው። ረጅም ያ ቡትሱን ጫማ ነው እንዴ ያረከው? ይሄ ትልቁን ቡትሱን ካውቦይ እሱ ዘንዶም ይገባል እዛ ውስጥ። እውነት ነው። መረዴ ውሸት ነው። ውሸት። ኧረ ተው ይገባል። ያየዋላ ጫማ እግሩን ሳያረጋ እግሩን አስገብቶ እዛ ውስጥ እንዴ! ግድ የላችሁም። እውነት ነው አርጌ ሁሉ ብቻ ንገሩ። ካልሲም ውስጥ ነበር። ፍልፍሉ እኔ ውሸት ይቅርታ ልጅ በቃ እንዴ ተበላ። ካልሲ ውስጥ ነበረ። ከዛ አረኩትና ሄድኩ። እባቡ ካልሲ ውስጥ ነው የነበረ? አዎ እንደዛ ነው የሚለው። ውሸት እንዳይሆን። አዎ ካልሲ ውስጥ ነው ጫማ ውስጥ ነው እባቡ? ካልሲ ውስጥ አርጎ ጫማ ውስጥ
ካልሲውን አድርጎ ጫማ ውስጥ ገባ። ውሸት ነው። እመነኝ፣ እውነት ነው። ይሄ በጣም እንድንጠራጠረው እንድትጠራጠር አይደለም። ያለ ካልሲ አልሄድም አይደለም ጥልዬ፣ እሱን አይደለም ይኸውልህ፣ ከነተረቱ ምን ይባላል? ካልሲ አድርጎ ጫማ ውስጥ ገባ ይባላል። እባብ የልቡን አይቶ ምን ተባለ? እግር ነሳው። እንዲህ ሰለቀ። እባብ አፋር ነው። በቃ ጥሌ ጫማዬ ውስጥ ያን አሳሳች ነገር በጣም አሳሳች ነገር በለው አግኝቻለሁ ያለውን ፍልፍሉ መርድና ዜዶ በአብላጫ ድምፅ ውሸት ነው ብለዋል። አሁን ጥሌ ያወራው ነገር እውነት ነው ውሸት ነው? እኔ ነኝ ያሳሳትኳቸው። ደርሶበታል። በቃ ቅድም ነግረንሃል፣ እንግሊዞች ይዋሻሉ አላልኩ? ኮምፕሊኬትድ አደረኩብህ። ካልሲው ውስጥ አለ ስል ነው ሲል ነው። በቃ በጣም ሩቅ ነው። እኛ አሸናፊ ነን። ጥሌ ንገረን። ቦታው ደግሞ ጦር ሜዳ ነው እና ጫማዬን አውልቄ ካውቦይ ነው ግን ጫማው እውነት ግን የሲቪል የለበስኩት። ከዛ ስራ ሰርተን ደክሞ ጫማዬን አውልቄ ተኛው። ስተኛ የሆነች ልጅ አመማት። ሲያማት ክሊኒክ ውሰዷት ምናምን ሲባል ነቀው። እኔም አብሬ እሄዳለሁ ብዬ ብድግ አድርጌ ጫማዬን ጥልቅ ሳረገው ብቻ የሆነ ነገር እንዲህ የሚል ነገር እንዳይዘገነናችሁ ብቻ ውልቅ አድርጌ ብቻ ወርውሬው ያው የሆነ ነገር ይኖራል ብለህ ትጠብቃለህ። በረሃ ስለሆነ ምን እንደሆነ የማውቀው ነገር የለም። እኔ እሮጣለሁ። ከዛ ነፍሱን ይማር ጋሽ ጥላሁን ቁጭ ብሎ በቃ 2 ቀን ነው የሳቀው። ከዛ አባረው ያዙኝ አባረው ምንድነው ስል እባብ ሲሉኝ እንደገና ተመልሼ እንግጥሙት እንደገና ልቀቁኝ ብዬ ነው የሮጥኩ። ለምሳሌ ሰው የከተተብኝ ነው መሰለኝ። ግን ማንም እባብ የሆነ ነገር ሲያገኝ ገብቶ እዛ ውስጥ ተጠቅልሎት። አዎ እኔ ለዛ እኮ ነው አውቃለሁ። አሁን የቅዱስ ሥላሴ ላይ የነካኝ ነገር አሁን ድረስ በጣም ፊል አደርገዋለሁ። አሁን ልክ እንዳንተ በጣም ብዙ ሰው ጫማ ውስጥ ይገባል። በዚህ አጋጣሚ ያው ዜዶም እንዳለው ነው። ልክ በራችሁን ዘግታችሁ ደሩ እንደሚባለው ጫማችሁን ቆልፋችሁ 5-2 ናቸው። አሁን ፍልፍሉ የሚያቀርበው ታሪክ 3 ነጥብ አለው። እናንተ ካገኛችሁ ከፍ ይላል፣ ካላገኛችሁ እኩል ትሆናላችሁ ማለት ነው። 3 ነጥብ አለው። እነሱ ስንት ነው ያላቸው? እነሱ 2 ነጥብ አላቸው። 3 ነጥብ አለው። ከተሸነፍን 3 የሚያመጣው ጥያቄ ከባድ ስለሆነ መሰለኝ። እሺ ፍልፍሉ ታሪክ ንገረን። በመዋጥ ውጭ አለው። በመዋጥ ውጭ አለው ምን ማለት ነው? መዋጥ መስፈው በመዋጥ ውጭ አለው። በመዋጥ ውጭ ያለውኝ መዋጥ ምንድን ነው? መዋጥ ፍራሽ መስፊያ። እሱ ትንሽ ጊዜ ፍራሽ ዶንያ የሚሰፋ እና እዚህ ሜዳ ላይ ያደረገው እንደ መዋጥ ፍራሽ እውነት ነው። ትልቅ መርፌ ነው መዋጥ ሳንጠይቀው። ኦኬ ስንት ጊዜ ይሆናል? ምንድን ነው ያወጥከው? መዋጡን አትተው። መዋጡን አይደለም በመዋጥ ውጭ አለው። ምንድነው? ስንት ጊዜ ሆነዋል? አይ ቆይቷል። ምንድነው ያልከው? እውነቱ የተቀቀለ እንቁላል? አይ እንቁላል አይደለም። ገንፎ የተደበለ እንቁላል አይደለም። ስጋ በደለም። ጥሎ እንዴ ገንፎማ አይሆንም። ድንች ገንፎማ አይነሳም። ጥሎ ነው የበላው። የሆነ ሊጥ እንደ የተሰራ የሚጣፍጥ ነው። የት ነው ቦታው? የት? 22 ውሸት ስማ ነው እውነት ነው። መዋጡን ነው እንጂ የሚነግርህ እሱ አይነግርንም። እኛ እንድንሸወድ የኔ ጌታ ምግብ ነው። ምግብ በመዋጥ ገና ቆርጦ ምናምን እንደዚህ ጣርጎ ነው የሚበላው። ውሸት። ስማ ቾፕስቲክ እንደማለት እኮ ነው። ቾፕስቲክ ስለዚህ መብያ ስለሆነ አንደኛው እንትን ነው። መዋጥ ቾፕስቲክ ነው። አዎ ደግሞ ጥሎ እኮ የሚበላው እንደዚህ ንክስ አድርገህ መብላት እኮ ነው። ኢትስ ናት አ ቢግ ዲል። ትልቅ ነገር አይደለም። ልክ ነው። እሱማ በስቴኪኒም ይበላል እንደዚህ ይወጋ። አይ እኔ እውነት ነው
ግን ምንድን ነው የበላው? በጣም የተቀማጠለ ልጅ አባቴ ምንድን ነው ሩዝ በስቲክ የበላ ልጅ አውቃለሁ። የበላው ነገር አይነግረንም። ስሙን ብዙ አለው። አይነግረንም። የገንፎ አይነት ነው። እንደ ጥሎ ነገር ነው። እውነት ነው። እውነት ነው። ከሞን እውነት በረከት ምግብ በምንም ይበላል። አዎ 3 ነጥብ አለው። በመዋጥ ውጭ ያለው 3 ነጥብ አለው። ኢትስ ኦኬ ተስማምተናል። ወጣሁበት። ወጥቼበታል። ጥላውን for real አሳምንስ ውሸት እኔ እውነት ነው። አሳምና ፍልፍሉና ምግብ ያላቸው ቅርበት በጣም ኃይለኛ ነው። ስለዚህ የሚያንቀባረር ነገር አይበልም። ወርውሮልህ ብድግ አድርጎ ነው የሚበላው። ኬክም ቢሆን እሺ፣ ሹካ ማንኪያ ምናምን አይፈልግም። ስለዚህ እንዲህ አይነቱን ነገር ፍልፍሉ የተንቀባረረ ነገር እንዲያርጉ ይበላቸዋል። እኩል ብንሆንም ችግር የለውም። ስለዚህ እውነት ነው። አላመንህም። እውነት ነው። ግን እኔ የምልህ አንዱ ልጅ ምንድነው እቺ አጥንት እንደዚህ የምትመታው ምንድን ነው ያደረገው? ሞሮ መውጫዋ እቺ እንዲህ ቢላት እምቢ አለችው። እንዲህ ብሎ ሲላት ጥልቅ አላለችም። በቃ ለእኔ አላላትም ማለት ስላላኝካት ለማንኛውም ፍልፍሉ በመዋጥ ውጭ አለሁ ያለውን ጥሌ ደርብና ማርቆስ በአብላጫ ድምፅ እውነት ነው ብለዋል። አሁን ፍልፍሉ ያወራው ነገር እውነት ነው ውሸት ነው? 3 ነጥብ አለው። ውሸት ነው። አባቴ ማብራሪያውን ልሰጥህ እንደውም ትክክል። ቅሌት በጣም 3 ለ8 2 ለ8 እኔን አታቀላቅኝ፣ እነሱን በሏቸው። ክቡራትና ክቡራን ተመልካቾቻችን በዛሬው ፕሮግራማችን እንደተዝናናችሁ እናምናለን። በዛሬው ውጤት 5 እኩል ሆነዋል። 5 እኩል ሆነዋል። ከመሰናበታችን በፊት እንግዶቻችን በመጨረሻ የምታስተላልፉት መልእክት ካለ መረዴ፣ በመጨረሻ የምትለው ነገር ካለ? በጣም አመሰግናለሁኝ። ለተመልካቾች ዘወትር ሮብ 12 ሰዓት ላይ በዓለም ሲኒማ የሚታይ ደጋግ ሰይጣኖች የሚል ቲያትር አለ። እሱን እንዲያዩልኝ። ፍቅርም ደግሞ ደጋግ ሰይጣኖች። ደጋግ ሰይጣኖች። በዚህ ጉዳይ አንድ ነገር ላውራ። የሆነ ልጅ ፕሮዲሰሩ አይደለም የወደቀው ልጅ የትኛው ሊሰቀል ሄዶ ደጋግን ሰይጣን ደግ ሲሆን ለመጀመሪያ ጊዜ በዚህ ጆክ ነው የማውቀው። ሰው ስለከፋ እኮ ነው ደጋግ ሰይጣን በዚህ ጆክ ነው የማውቀው። እና ልጁ ሊሰቀል ሲል አየውና ሰይጣን ወክያር ምን ታረጋለህ ነው ሊሰቀል ነው ሲል ኧረ ተው እንደ መሰቀልኩ ወደኛ ጋር ነው የምትመጣው ወደዛኛው አትሄድም ሲለው የራሱ ጉዳይ ለማኑ ምን ነው ማትሪክ ወድቄ ስንት አመጣ 1.5 ሲለው በዚህ ነጥብኛ ማንቀበልም ቢቀር ይችላል እሱ ነገር እንደ እሺ ደጋግ ሰይጣኖች እንትና ነው ፕሮዲሰሩ ማን ነበር? ተፈራ ወርቁ ተስፋዬ የቲያትር ኢንተርፕራይዝ ተፈራ ወርቁ። እሺ ስለዚህ ዓለም ሲኒማ መቼ ነው? ሲኒማ ሮብ በ12 ሰዓት ሮብ 12 ሰዓት። እሺ እንደገና አገር ፍቅር ደግሞ እሁድ በ12 ሰዓት የደመና ዳንኪረኞችን እንዲመለከቱልኝ ይኸው ጋብዟቸው እንዳትቀሩ። በጣም በነገራችን ላይ ቲያትር ደስ ይላል። እንደው ያው ብዙዎቹ ቲያትር የማየት ልምድ ብዙ ሰው አላዳበረም እንጂ እንደ ቲያትር የሚያዝናና ነገር የለም። እና እነዚህ ቲያትሮች ደግሞ የተወሰነ ጊዜ ቀዝቅዞ ነበር። አሁን ግን ጥሩ ጥሩ ቲያትሮች እየወጡ ነውና እባካችሁ ቲያትሮቹን እየሄዳችሁ ተመልከቱ። በጣም ነው ኢንጆይ የምታደርጉት። ደርብስ በመጨረሻ የምትለን ነገር ካለ? ወይ ደስ ይላል ስለመጣሁ አመሰግናለሁ። ስለጋበዛችሁኝ እናንተንም ደስ ይላል ስለተገናኘን እና በቃ ኢትዮጵያ ውስጥ ነው ያለሁት፣ እቆያለሁ፣ እዚህ ነው የምኖረው። ደስ ሰሞኑን ባለፈው በስልክ ተገናኝተም ነበር ቪዲዮ ኮልም። ሰሞኑን ግን አዲስ ክሊፕ እየሰራ ነበር። ሙዚቃውን እንደ አዲስ ሪሚክስ አድርጎት ከነ ጽጉ ጋር ምናምን እሱ ነው። መቼ ነው የሚል? የድሮውን ይሄን አሁን ቅድም የጨፈርኩትን እንትን አሁንም እንጨፍርበታለን። ሪሚክስ አርገ ነው እንደገና አሳድገ ነው ዳንሰኞች ምናምን አስገብተን እንደገና እንለቀዋለን እና ስለዚህ በቃ በቅርብ ቀን ይወጣል ማለት ነው። መጽሐፍም ጽፌያለሁ አክቹዋሊ ስለ እኔ ህይወት ጀርኒ ይባላል። ስለ ራሴ ህይወት ታሪክ እና ስለ ሙዚቃም ስለ አንዳንድ ብቻ ስለ ሁሉም ነገር ያጠቃላል።
ፕሪማች አሁን ለማሳየት አልታተምም፣ ገና ጨርሼዋለሁ እና ደስ ይላል። በቃ ብዙ ነገር እንሰራለን ብዬ ገምታለሁ። እኛም እንግዲህ ስለመጣ እጅግ አድርገን ባለፈው ሳምንት ፕሮግራማችንን ጨርሰን ስንሰነባበት ለዛሬ ተቀጣጥረናል። ዛሬ ደግሞ ጀምረን ይኸው ጨርሰናል። እናንተ የምትወዱን እኛ የምንወዳችሁ፣ የምትናፍቁን የምንናፍቃችሁ፣ ሁሌም ስለምታደርጉን አንደኛ ምርጫችሁ ሁላችን በአክብሮት አንዴ በጭብጨባ እናመስግናችሁ። ሰላም፣ ደስታ፣ ፍቅር ለሁላችን ደርሶ የአንድነት መንፈስ በልባችን ነክሶ ፈጣሪ አምላካችን አንድም ሰው ሳያጎል ጤናውን ለግሶ ለቀጣዩ ሳምንት ያደርሰን መልሶ። በጣም ቀላል ነው፣ ሾው ማዝናኝ ነው። የምንገኘው በአባይ ቲቪ ነው። ሁሉም ምርጥ ነው እዚህ የሚገኘው የምናካሂደው